አዲሱ የዘመነ ካሴ መግለጫና ትንታኔው። ዘመነ ካሴ በጎጃም ከሚገኙ የአማራ ክልል ተዋጊዎች አንዱ ሲሆን በአማራ ክልል ውስጥ እንደ እስክንድርና መሬ ወዳጆን ከመሳሰሉ ተጽዕኖ ፈጣሪ ጦር መሪዎች አንዱ ነው። ሰሞኑን ዘመነ ካሴ መግለጫ አውጥቷል። ይህ መግለጫ የቅኝት ዴሊን ትንታኔ የማይወክል ሲሆን በመጨረሻ ላይ ቅኝት ዴሊ የራሱን አረዳድና ትንታኔ ያስታውቃል። አብራችሁን ቆዩ። ዘመነ ካሴ ቀጠለ። የአማራ ኃይሎች ትጥቅ ትግል ጀምረናል፣ ፋኖም አጠናክረናል። ነገር ግን አንድነት እንደሌለን ተረድተናል። የጎጃም ፋኖ ትግሉን ወደ ከፍተኛ ሁኔታ አሳድጎታል። ነገር ግን የጎጃም ፋኖ የጎንደር ሸዋ ፋኖ ማለቱ እንዲቀር ወስነናል። ይህንንም ተሳስበን ድማማ ዲክላሬሽን ብለን ሰይመነዋል። አንድ መዋቅርና አመራር እንዲኖር ወስነናል። በዚህም መሰረት ሁሉንም አደረጃጀት የአማራ ፋኖ በጎጃም በማለት አሳድገነዋል። ስለዚህ ሁሉም የአማራ ታጣቂዎችና ሚዲያዎች የአማራ ህዝባዊ ኃይልና ፋኖ ህዝብ በጎጃም የሚለውን ትተው የአማራ ፋኖ በጎጃም ብቻ የሚለውን እንዲጠቀሙ እናሳስባለን ብለዋል። ስለዚህ መሪዎቹ አንደኛ አርበኛ ዘመነ ካሴ፣ ሁለተኛ ሻለቃ ዝናቡ በማለት የተቀሩትን አመራሮች ስም ተናግረዋል። ለመላው ኢትዮጵያም ለአዲሱ ስርዓት ተዘጋጁ ብለዋል። ሌሎችንም ፋኖች አብራችሁን ሁኑ ብለዋል። ትግሉን ምሁራን እንዲቀላቀሉ መንገድ አዘጋጅተናልም ብለዋል። ግሽ አባይ ኢትዮጵያ ብሎ ዘመነ ካሴ መግለጫውን ከሰጠ በኋላ ሌላ ቪዲዮም ላይ መግለጫውን ይቀጥላል። ቀጥሎ ቅኝት ዴሊ ትንታኔ እንቀጥላለን። ይህ ድማማ ዲክላሬሽን ብሎ ዘመነ ካሴ ያቀረበው ከዚህ በፊት ህዝባዊና ግንባር ተባብለው ጎራ የለዩትንና ከመለያ ውጪ እርስ በርስ የሚዋጉትን የፋኖ ኃይሎች ለማስማማት የወጣ መግለጫ ይመስላል። በዚህ መግለጫ ላይ እስክንድርና የተለያዩ የፋኖ አደረጃጀት መሪዎች አለመገኘታቸው ድማማ ዲክላሬሽንን ምን ያህል ጠንካራ ነው የሚለውን ጥያቄ ግራ አጋቢ ያደርገዋል። በዚህ መግለጫ ላይ እስክንድርና የተለያዩ የፋኖ አደረጃጀት መሪዎች አለመገኘታቸው ድማማ ዲክላሬሽን ምን ያህል ጠንካራ ነው የሚለውን ጥያቄ ግራ አጋቢ ያደርገዋል። መንግስት እንዲሁም ዓለም አቀፍ ድርጅቶች በጋራ ከአማራ አማጽያን ጋር በጠረጴዛ ዙሪያ ጦርነቱን የማይፈቱበትና የማይደራደሩበትን ምክንያት ሲጠይቁ ከሚያቀርቡት ምክንያት አንዱ የአማራ ክልል ከአማጽያን እርስ በርስ ካለመስማማት አልፈው ጠንካራ አደረጃጀት እንደሌላቸው አብክረው ይናገራሉ። ይህንን ችግር ለመፍታት እንዲሁም ጠንካራ ለመሆን ዘመነ ካሴ እየሞከረ ቢመስልም ጠንካራ አደረጃጀት ለመመስረት የግድ ከሌሎች የጦርነት መሪዎች ጋር የመሰባሰብና የመነጋገር ባህል ሊኖረው ቢገባም እነዚህን መሪዎች በቪዲዮዎች ላይ አላየናቸውም። ይህ ከፖለቲካ አንጻር ስናየው ጠንካራ የሚባል መሰረት ያለው አይመስልም። የአማራ ህዝብ ጥያቄን ለመመለስ ያሉ የትጥቅ ትግል አማራጮች በጣም ውስብስብ፣ አድካሚና በ21ኛው ክፍለ ዘመን አስፈላጊ ናቸው ብሎ ማለት ይቻላል። የህዝቡን ጥያቄ ለመመለስ የተለያዩ ሰላማዊ አማራጮች ቢኖሩና ጠንካራ ሰላማዊ ፖለቲካ ፓርቲ ቢቋቋም እንደ ሀገርም ሆነ እንደ ህዝብ የሚጠቅምና ከቀዳሚነት በዘለለ ከመጣው መንግስት ጋር አብሮ በመስራት ጎን ለጎን ደግሞ ፖለቲካዊ አጀንዳዎችን ረጅም ስትራቴጂ ነድፎ ማስከሰት ይቻላል። ድሮን በገፍ የሚመረትበት የጦር መሳሪያ ወደ ውጭ ሀገር መላክ ከጀመረች ሀገራችን በሚሊዮን የሚቆጠሩ ወጣቶችን ወደ ውትድርና ለማስገባት አቅም ካለው መንግስት ጋር የገጠር ትግል ማድረግ ውጤቱ መልካም አይሆንም። ልክ እንደ ወያኔ ትጥቅ ትግሉ ውጤት አስገኝቶ ወደ ስልጣን ቢመጣ እንኳን አሁን የጎጃም የጎንደር ህዝባዊና ግንባር እየተባባሉ እርስ በርስ የሚጋጩ ቡድኖች ከ80 በላይ ብሔር ብሔረሰብ ያለባትን ሀገር ለመምራት አሪፍ ዝግጅት አላቸው ማለት አስቸጋሪ ነው። ያ ደግሞ ኤርትራን የመሰለ ስትራቴጂካዊ ምድር ከኢትዮጵያ ቀጣዩን ብዙ ኤርትራዎች የሚፈጥሩ አካሄዶች ያነበበ ትግል እንደሆነ ያስፈራል። ይህንን በየቀኑ አዳዲስ መረጃዎችን በማራኪ ሁኔታ የሚያቀርብላችሁን ቅኝት ዴሊ ቻናል ሰብስክራይብ በማድረግ አዳዲስ መረጃዎችን በጊዜው ያገኙ።